ለምን ረበረ ትላንትና ቤት የመጣው የሩታ ጋር አሁን በኋላ በቃ መካፈል ነው። ምንም የተለየ ነገር የለውም። ተለያይተው የሚደርሳን ነገር ይደርሳታል። እዩይልን ፈልግ እኔ አይደርሳትም ብያለሁ እንዴ ነው አብርሃም ሲስተር ላይ ይሄ ነገር ተደርጎ ቢሆን ሃይሚ ላይ ተደርጎ ቢሆን እኔ ኤፍሬም ምንድነው ምን አይነት ነገር ነበር የሚሰማቸው? ሩታ ጋር ሄደው ይቅርታ ምናምን እንደዚህ አድርጌ ምንድነው እየተደረገ ያለው እዚህ ጋር? ሰዓት አልፈልግም እየነገርኩ አይደለም እያስጠነቀቅኩ ነገር አወራሁት ምንድነው ነው ይኸውልህ እያስጠነቀቅኩ ነው እየነገርኩ አይደለም ስለኔ ተረጋጋ አንተ ምንድነው ተረጋጋ በቃ ተባርካለ እንዴ ይኸውልህ አንዴ ልትደባደብ ነው እንዴ አንተ የሩታ ቤተሰብ እንደዚህ ባህሪ የለውም እንዳመጣሽ እዚህ ምንድነው ተረጋጋሽ አለን ቤተሰቦች ትላንት አይታችሁ ወደ ሩታ በጣም ተናዳ ለምን ንብረት ክፍፍል ላይ ነበረች በጣም ነው ደስ ያለኝ ባይዛዌ በቃ እንደዚህ ስታስከብር ራሷን እንደዚህ ሴትነቷን ሄዳ ስትናገር ምናምን በጣም ነው ደስ ያለኝ የምሬ ነው ከዚህ በላይ ምንም ሊመጣ ስለማይችል ተፋታ ንብረቷን በአግባቡ መካፈል እንዳለባትና ይቅርታ ግን የሩታ አክስት ልጅ ነው አለው እሱ ነው ሰላም አማን ነው ማለት ወደ ሚዲያ መት አታውቅም ከዚህ ቪዲዮ ምናምን ነገር ግን ዛሬ መምጣትም አልፈለኩም ነበር ግን ያለውን ነገር ሳይው የሆነ ደስ አይልም እየተፈጠረ ያለው ነገር የምሰማው ነገር ምናምን አይወሉ ቪዲዮዎችን የሚለቀቁትን ሳይው ያለው ሁኔታ በጣም ይደብራል ሩታ ላይ እየተደረገ ያለው ነገር በጣም ነው ማንንም ይላትም እንዴ ምናምን እስከሚያስፈድ ነገር ማለት አንተ አሁን ነገር ይኸውልሽ ብቻ አንቺ ያለውን ነገር ታውቂያለሽ እየተፈጠረ ያለውን ነገር ምናምን በደንብ አይተኸዋል ምን እየሆነ እንደሆነ ምን እየተደረገው እንደሆነ አብሪሽ ምን እያደረገ እንደሆነ እናንተም ሩታ ጋር ሄዳችሁ እንደዚህ አይነት ነገር አይፈጠር ምናምን ብላችሁ እያወራችሁ ነበረ ያ ነገር እስከ መቼ ነው እንደዚህ የሚቀጥለው ምንድነው እየተደረገ ያለው እዚህ ጋር ብቻ ስለ እኛም እኮ ብዙ ነገር ለፍተናል አብዛኞቻችን ያው ሩታ የምትጎዳበትን ሳይሆን ሩታ ነፃ የምትወጣበትን ነገር ነበር እየፈጠርን የነበረው እስካሁን ያው ብዙ እኔ አብርሃምንም ከዚህ ፊት ለምኜዋለሁ እግሩ ላይ እጄ እባክህን በቃ አሁን እያደረክ ያለው ነገር ትክክል አይደለም ስለ ከሚስት ጋር ታርቀ በሰላም መኖር ነው ያለብህ አሁን እያደረክ ያለው ነገር ህይወትን ምስቅልቅሉን ነው የሚያወጣው አይደለም ህይወትን ያለን ንብረቶች እንዳለ ምስቅልቅልን ነው የሚያወጣው ብዬ እኔ ነገር ያለው ከአንድም 5 ጊዜ ማለት ነው ለምን የሰው ልጅ ምን ይመስላል ታውቃለህ የሆነ ነገር ሲያገኝ ወይ ሴት ወይ የሆነ ነገር የተለያዩ ነገሮች ሲያገኝ ወይ ደግሞ ከተለያዩ ሰዎች ጋር ሲገናኝ አምሮቱም እንደዛው ነው የሚቀጥለው ታውቃለህ እና አብርሃም እንጃ ምን አይነት መንፈስ እንደያዘው አላውቅም ሩታን የመሰለች ልጅ ላይ እንደዚህ አይነት በደል ማድረሱ ለኔም በጣም ነው የከፋኝ ግን በጣም የሚደብር በጣም የሚያስከፋ በጣም የማይሆን ነገር አሁን እንደ አንድ ሰው ስታስበው አብርሽ እያደረገ ያለው ነገር ሩታ ላይ በጣም የሆነ በጣም የሚሰቀጥጥ ነገር ነው ግን በነገራችን ላይ ብቻ እንኳን አንተ ዘመዷ ቀርቶ እኮ እኛም በጣም ይተሰማን እኛ ሜቢ ይህ ገንዘብ እኮ የመጣው የሩታም እንትን አለበት እዚህ ጋር እኮ ሩታም የራሷን እኮ ሳክሪፋይ ያደረገችው ነገራቶች አሉ እዚህ ጋር እኮ እሷም ደክማለች ለፍታለች ከሱ እኩል ሰርታለች ግን እዚህ ጋር ማን ነው የአብሪሽ ልጅ ነው አይወለደችው አብርሃም እኮ እዚህ ጋር አባት ነው ግን እንደ አባት ማድረግ ያለበት ነገር እንደ ሰውኛ ራሱ ስታስብ አብርሃም እንዴት ልጅ ተቀምጦ ምን አይነት ነገር ነው እያደረገ ያለው ይሄ ኢሞራላዊ ነገር ነው በጣም የሚደብር ነገር ነው እያደረገ ያለው እስከ መቼ ነው ይሄ ነገር የሚቀጥለው ሩታን ያገኛታለሁ ብዙ ጊዜ ቤት ሄዳለሁ ጠይቃታለሁ ግን በቃ ምንም በጣም ደስ የማይል ነገር ነው የማየው እሷ ላይ ራሱ ያለው ፊሊንጓ ያለው ሁኔታ እኔ በፊት ማቃትን ሩታ ያቺን ጠንካራ ሴት የሆነ ለመስበር እየሞከረ ያለ ሰው ይመስለኝ አብርሃም እና ይሄ ነገር እንደዚህ አይቀጥልም ብቻ አንቺም ወጣት ነሽ አንድ እህትህ ላይ ቢደረግ አሁን አብርሃም ሲስተር ላይ ይሄ ነገር ተደርጎ ቢሆን ሃይሚ ላይ ተደርጎ ቢሆን እኔ ኤፍሬም ምንድነው ምን አይነት ነገር ነበር የሚሰማቸው ሩታ ጋር ሄደው ይቅርታ ምናምን እንደዚህ አድርጌ ምንድነው እየተደረገ ያለው እዚህ ጋር ስለሽ አንተ አስበው እስቲ አንተ የሱ ሲስተር ላይ ደርሶ ቢሆን ኖሮ ብቻ ስለ ይሄን ነገር ኮኛ እስካሁን ድረስ እየሄድንበት ነበር ስለ እየሄዳችሁበት ይገባኛል ስለ አሁን አንተ እዚህ ጋር አለው ታውቃለህ እኔም ለሩታ አለው እኔን ሳይሆን መውቀስ ያለበት ከወቀስክ ስለ እኔ አሁን እዚህ ጋር እኔ ያጠፋሁት ነገር የለም እዚህ ጋር እንደውም አብረው እንዲሆኑ አልፈልግም እኔ በዚህ ሰዓት ራሱ እየሰማኝ ነው እኔ ሩታ ጋር አብረው እንዲሆኑ አልፈልግም አብራም በዚህ ሰዓት ንብረቷን አካፍሉ በሰላማዊ መንገድ እንድትፋታው ነው ፈልገው እኔ የሚውልሽ ብቻ ዛሬ አንቺ ጋር የመጣሁት እየተበደለች ያለች እዚህ ጋር አንቺ ጋር የመጣሁት ዛሬ ያለውን ነገር ስላየሁ ነው አንተ የምትሰራቸው ቪዲዮችን አይቻቸዋለሁኝ ልክ ነህ በቃ ትክክል ነገር ነው እዚህ ጋር ሩታ ላይ በጣም ትልቅ በደል ነው ማንንም ሰው እንደሌላት ማንንም ከጎኗ እንደሌለ አብርሃም በጣም እየፈነጫባ ነው ሩታ ላይ ማለት ነው ጋግተ ነው ነገሮችን ማስተካከል ካለብህ ይሄ ነገር የሁለቱ ነገር ይስተካከላል ብዬ አላስብም ያለው ነገር ስናየው ደስ አስማይሉ ነገሮች ማለት ምንም ጠብ የሚል ደስ የሚል ነገር የለውም
እዛች ጋር እንደ እንትን ተንቦራጭቆ ተበሳብሶ መጥቶ አብርሃም ሩታ ህይወት ላይ ድጋሚ መግባቱ ሲጸጸት ነው፣ ይደብር ነገር ነው። አይደለም እንዲህ ትልቅ ሰው እንጭጭ የሆነ ትናንሽ ሰዎች የሚረዱት ነገር ነው። አዎ ያ ነገር ስለሆነ ግን አንተ ቤተሰብ ነህ የምትፈልገውን ነገር መናገር ትችላለህ። ግን መናገር ስትፈልግ ይኸውልህ ስማኝ፣ መናገር ስትፈልግ ግን እኔን አይደለም ትናገረኝ። እየሰማኝ ነው? እኔ ለሩታ ህይወት ያልከፈኩት መስዋዕት አውቃለሁ። ብቻ እዛ ነው እኔም እዚህ ጋር አንተ ጋር ለሩታ ብዬ እኔ ከኤፍሬም ጋር ተጣልቻለሁ። እንደዚህ አይነት ነገር ስላደረግክ ነው ብቻ እኔ አንተ ጋር መጥቼ ከአብርሃም ቤተሰብ ጋር ተጣልቻለሁ። እኔ ከአብርሃም ጋር ሄጄ ማውራት ስለማልችል ነው ብቻ አንተ ትቀለኛለህ ብዬ ነው እዚህ ጋር አንተ ጋር መጥቼ ማውራ። አንተ ላይ ያደረግከውን ነገር ስለማውቅ ነው። ለሩታ ያደረግከውን ነገር ስለማውቅ ስላየው ነው። መተም ያደረግከውን ነገር ስለተመለከትኩ ነው አንተ ጋር መጥቼ ለማውራት የፈለግኩት ብቻ። ይኸውልህ ካሁን በኋላ ይሄ ነገር የሚመለሱ ካልሆነ እናንተም እየመጣችሁ የክሱን ወረቀት እዩኤል መጥቶ ነበር መሰለኝ። እዩኤል መጥቶ አውርቷታል። የክሱን ወረቀት አንሺ ምናምን ነገር ብሏታል። ኖ በቃ ብቻ ይሄ ነገር መወሰን አለበት። ምንም ነገር ካሁን በኋላ ምንም ነገር መጥቶ ሁለቱን አንድ ላይ ሊያደርጋችሁ አይችልም። ይኸውልሽ ብቻ ካሁን በኋላ በቃ መካፈል ነው። ምንም የተለየ ነገር የለውም። ተለያይተው የሚደርሳት ነገር ይደርሳታል። እዩኤልን ፈልገው እኔ አይደርሳትም ብያለሁ እንዴ? ንብረት አብሮ ነው ያፈሩት እኮ አንድ ላይ ነው ያፈሩት። ብቻ እኔ አንቺ ላይ እየተናደርኩ አይደለም። አይ ማናችሁም የእሱን ቤተሰብ የእሷን ቤተሰብ እየመጣችሁ እኛ ላይ ማለት መፈነጩት ነገር እየገባኝ ነው ማለት እኛ እኮ የእነሱ ህይወት እንዲሳካ እንጂ እኮ ምን ማንንም እዚህ ጋር ህይወት እንዲበላሽ ፈልጌ አይደለም። መፋታት ካለባችሁ መካፈል ካለባችሁ ተካፍሉ። ካሁን በኋላ የሩታ ህይወት ላይ ማንም ሰው መጥቶ ምንም ነገር ማድረግ አይችልም። እስካሁን እናንተ ያደረጋችሁት ነገር አድርጋችኋል። ካሁን በኋላ ግን እኛ አለንላት በቃ ስለ ምንም በቃ አታስፈልጉም። ካሁን በኋላ ማን ነው ብራዘሩ ኤፍሬም ነው ምናምን የሚባለው እየመጣ የሚያወራው ነገር ያቆማል። ምንም በቃ ካሁን በኋላ ማንም አያስፈልግም። እኛ አለንላት። ይኸውልህ ብቻ አሁን ይኸውልህ አጨጭቀኝ በማርያም በቃ እዩኤል ይመጣል። ታወራለህ። ደውዬታለሁ። ቆየሁ ሌላ ወሬ ምንም ማለት ይኸውልህ ያ እንዴት ሰላም አማኑ አለን ሰላም ይወሩት ነበር። የሩታ ዘመድ ያክስቷ ልጅ ነች። እኔ አላውቀውም። ይቅርታ። ሰላም አለን አማኑ አለን። በሩታ ጉዳይ እያወራን ነበረ። እየተደረገ ያለውን ነገር አይቻለሁ። ካሁን በኋላ ግን የምታረጉት ነገር መቆም አለበት። እዩ ምን አደረኩ ስለህ ማን ለምን ረበረ ትላንትና ቤት የመጣው ሩታ ጋር ያው ሩታ በተፈጠረው ነገር ታውቃለህ የተፈጠረው ነገር እኮ ያንን ማለት ክሱን ምን ማለት ነው? ያያህ አይደለም እዚህ ጋር እየተደረገ ያለውን ነገር አብርሽ እያደረገ ያለውን ነገር ምንም አላስተዋልከውም ነው? ክሳን ሳላስተውለው ቀርቼ እኮ እና ምን ማለት ነው? እዚህ ጋር ሩታ እኮ እንድትጎዳ ወይም ሌላ ነገር እንዲደርስባት ከዚህ በላይ ምንድነው የምትጎዳው? ይይለ ከሩታ አልጠብቅም ንብረት ልካፈል ስትል ነው እዚህ ጋር ምንም የምትወስነው ነገር አለ። እሺ ለዛ ነው ላናገራት ያያህ ነው የአብርሃም ነገር የሚያደርገውን ነገር ይይ አንተ እዚህ ጋር አንተ ይኸውልህ ምንም ነገር ከሆነ በኋላ ሩታ ጋር እየመጣህ እንዳትወረት ተረጋጋ። ሲሆን አባት መምጣቴን ነው ያየህ እንትን ያልከው እኔ የመጣሁበት ምክንያት ለራሷ ለሩታ ስል ነው። ሩታ እንደዚህ አይነት የቆሸሸ ነገር ውስጥ እንድገባ እስከ መቼ ነው ይሄ ነገር የሚደረገው? እንደዚህ ይሄን እስከ መቼ ነው እንደዚህ ነገር የሚሆነው? አብርሃም እንደዚህ ያደረገ ሩታ ቤት ውስጥ ቁጭ ብላ እስከ መቼ ነው እንደዚህ የሚቀጥለው? እሱ ነገር እኮ ነው እንደዚህ የሚሆነው እስከ መቼ ይል ሩታና አብርሃም እንዴ ሩታ እኮ ማንም ይላትም በቃ ማንም እንደሌላት ነው እየሆነች ያለችው። አንተ እኮ ገባኝ አብርሃም እንደፈለገ ይሆነ እንደፈለገ እዛ ጋር እየተንበዛበዘ ይመጣል። ሩታ ንብረት መካፈል አለባት። መካፈል አይደለም ቆይ ብቻ ይኸውልህ ተረጋጋ። ቆይ አንተ ምንድነው እየሆነ ያለው? እሺ ሩታ እንደዚህ ነው መኖር ያለባት። እሱ የሄደበት ምክንያት ነገር ይኸውልህ ስማኝ፣ ይኸውልህ ትዳር የሚባለው ነገር ይሄ ነው። ስማኝ፣ ይኸውልህ ተረጋጋ። ይኸውልህ እሱ የሄደበት ምክንያት ምንድነው? እሺ ዘመዷን አውቃለሁ። አሁን ግን እኔም ካንተ በላይ ነው ለሩታ የምጨነቅላት። መጨነቅ ለዚህ አይደለም ማለት ነው። መጨነቅ አይደለም። አንተ እህት ላይ ይሄ ነገር እየተፈጠረ ነው ብለህ አስብ እስቲ። አንተ እህትህ አለች እዚህ ጋር የሆነ ባላላት የሆነ ሰርተው ራሳቸው አንድ ላይ ሰርተው ያፈሩትን ንብረት እሱ እንደፈለገ እየተንበዛበዘበት ይመጣል። ምን ማለት ነው? ምንድነው? እስቲ አንተ እንደዚህ ኖራ እንድትሆን ትፈልጋለች እህት እንደዚህ አይነት ማለት ነው። ይኸውልህ ምን ለማድረግ እንዳለበት ነገር ያለበት ሁለቱ ተስማምተው ክሱን አቁማ ማለት መስማማት አልፈለገም። ብዙ ነገር እኮ ተወርቷል። እናንተ አውርታችሁታል፣ አብርሃምን አውርታችሁታል። በቃ እኮ ጊዜ ትስጠን፣ ቢያንስ መስተካከል ነገሮች ይኖራሉ። ያንን ነገር ነው እኛ እንድታረግ እያገፋፋናት ያለ ነው። ግን እናንተ ዘመዶቿ ተደርባችሁ እየገፋፋናት አይደለም ከሆነ ማለት ነው ከሆነ
ሌላ ነገር ውስጥ ነው ልጅ እሱ ልጅ ከባሏ መለያየቷ ነው ጉዳቷ። ከዚህ በላይ ጉዳቷ ከባሏ መለያየቷ አሁን አለ እንደ አብርሃም አሁን አለ አብራት አብርሃም አለ ጊዜያዊ የተፈጠረ ነገር ነው በቃ። ግን ንብረት ደረጃ እንዲደርስ አታሩ ነገር ነው። ሩታ በጣም ቆንጆ አንተ አተረጋጋም እንደ በእናትህ ምንድነው ዘሎ ሀሳብ የምትሆነው አንተ ራሱ ዘሎ ሀሳቢ ትሆናለህ። በጣም ታግሻለሁ እስካሁን ድረስ አልገባህም። ይኸውልህ ሲጀመር እሱ ምን ማለት ነው? ይኸውልህ ህይወቷ እንዲሳከል ነው እኛ የምንፈልገው። የሩታ ተፈጥሮ ቢሆን አብርሃም አሁን እያደረገ ያለው ነገር ትክክል እንዳልሆነ እኮ ያውቃል። አብርሃም እያደረገ ይኸውልህ ኤፍሬምን ያግኝቼው ነበር ትናንትና። አብርሃም እያደረገ ያለው ነገር ትክክል እንዳልሆነ እኮ ነው የማውቃለሁ። እሺ አብረው እንዲቀጥሉ አልፈልግም፣ ግን እንዲሆን የምፈልገው እሱ ግን የራሱን ስሜት ነው እዛ ጋር ሩታ ጋር የተናገረው ትናንት። በቃ እንዳታወራት ከሆነ በኋላ እንዳመጡ ምንም ሩታ እንደዚህ የምታስቡላት ከሆነ ይሄን ብቻ የምታስቡላት ከሆነ አንፈልጋችሁ። እኛ አለንላት ማድረግ ያለብን ነገር እናደርጋለን። ደስ ይለናል እኮ ብታስተካክሉ፣ ግን ደስ የሚልህ ከሆነ ማለት ንብረት ክፍፍል ውስጥ ግን ባትገቡ እዛ ደረጃ ነው። ከዚህ በኋላ ምንም የተለየ ነገር አይደረግም። ይኸውልህ ምንም የሚፈጠር ነገር የለም። አይደለም ወንድሜ ስማኝ፣ ይኸውልህ አንተ እንደራስህ ስታስብ እቺ ልጅ መፋታቷና ንብረት መከፋፈሏ እሷን ነው። ሩታ ወጣት ናት። ሩታ ገና ተረጋጋሽ። በቃ አንተ ቀስ ብለህ አውራ። አንተ እንደተማረ ሰው አታወራም እንዴ? አሬ ሩታ ቤተሰቦች በጣም የተረጋጉ ሰዎች ናቸው። አንተ ምንድነው እንደዚህ የምትሆነው? አብርሃም በጣም ታግሰነዋል። በጣም ብዙ ነገር ሲያደርግ ታይቷል። አንተ የተወለደችበት ያደገችበት ከተማ ላይ ስንት ነገር ሲያደርግ በቃ ትዳር ነው። እነዚህ ልጆች ትዳር ላይ ናቸው ተብሎ ነበር እስካሁን ይሄ ነገር እንደዚህ እየተደረገ የነበረው። ግን እስከ መቼ ነው እዚህ ጋር ነገር አድርገሃል? ከአሁን በኋላ ሩታ ጋር መተህ እንድታወራት አልፈልግም። እየነገርኩህ አይደለም፣ እያስጠነቀቅኩህ ነገር አወራኋት። ምንድን ነው ይኸውልህ፣ እያስጠነቀቅኩህ ነው፣ እየነገርኩህ አይደለም። ስለኔ ተረጋጋ። አንተ ምንድነው ተረጋጋ። በቃ ተባርካለ እንዴ? ይኸውልህ አንዴ ልትደባደብ ነው እንዴ? አንተ የሩታ ቤተሰብ እንደዚህ አይነት ባህሪ የለውም። እንዳመጣሽ ምንድነው ተረጋጋሽ። ነገር አቁም ከአሁን በኋላ በኢየሱስ። ምንድነው ምን ያደረከው ነገር አለ እንዴ? አንተ ቤት ሄደህ እኔ እንጃ እኔ አላውቅም። እኔ ያደረከው ነገር አለ ወይ? ምንም አሁንም ቢሆን አብረው እንዲሆኑ አልፈልግም። ይኸውልህ እየሰማኝ ነው ያለው። በቃ ለና ንብረት ምናምን እንደዚህ ነገር ውስጥ እንድትገባ አልፈልግም። በቃ ያን ነገር ለምን አትይጃል? መካፈል አለባት። አሁንም ቢሆን እኮ እኔ ከሷ ጎን ነው የምፈልገው። ምንድነው የምትካፈለው እናንተ? ቢያንስ በዚህ ናክ ነው አይደለም? ንብረት መካፈል አለባት። ወደ ነገር ስትሰራ ሩታ ማስቆም እንጂ እንደዚህ ንብረት ተካፊ ጭራሽ ከማንም እኔ ያው ስለ ሄርሜላ እዚህ ጋር ካወራው ይደብራል ብዬ ነው። ከማንም ጋር እኮ ይሄ እንትን እየሆነ ያለው ታውቃለህ። ረፋውን እዩ ሌላ መጥፎ ነገር እንዳወራ አታርገኝ አንተ ራሱ። አሁን ካሁን በኋላ አንተም በቃ ልጁ አስጠንቅቋል አይደል? ዘመዷ ነው። ሩታ ቤት አትሄድ። በቃ መሄድ ካለብኝ ምን ያወራታል? ይሄ ልጅ ክፉ ልጅ ነው። ከመከላከል ብቻ ክፉ ልጅ ነው። ምን አደረኩ? ምን ስላደረኩ ነው? ቆይ ምን ስላደረኩ? በቃ አትድረስባቸው፣ አትድረሱብኝ አሏ። አትድረስ በቃ አለቀ። ለምን ራስን አደጋ ውስጥ ትለቃለህ? በስንት በኩል ተጎዳህ አንተ። እዛ ጋር በሄርሜላ እንደዚህ ሆንክ። ድጋሚ ደግሞ ይሄው የሩታ ቤተሰቦች እያስጠነቀቁ ነው። ምንድነው አንተ የምታስበው ነገር? ቢገነዘብ እህቱ የማይሆን ነገር የማይሆን ሐሳብ ወይም አክስቱ ልጅ የማይሆን ሐሳብ ውስጥ እንዳጋባ ነው ያደረኩት። ማለት ስለምወዳት ነው። ቢገባው ለእኔ ለሩታ እንጂ ለአብርሃም ለጓደኛዬ አልቆምኩም። ያንን ነገር ማሰብ ነበር። እዩ ልጎዳ ልጁ በጣም ያስፈራ ልጅ ነው። እየሰማኝ ነው አይደለ? ጸጉሩን አንጨባሮ ከየት እንደመጣ አይተዋላ። እኔ ይኸውልህ ጫካ ውስጥ ነው የኖረው። በቃ ተው በቃ እዩ